አቤላ አገሰስ ማለት ነው። እንደዚህ ምግብ ስታገኝ ዝም ትላለህ። የሆነ ቀን ጎድሎብሃል መሰለኝ ሩታ ምግብ አልሰጠችህም። ለዛ ነው እንደዚህ የሚያደርግህ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እና ውድ ቤተሰቦቼ ዛሬ ሁላችሁም አብርሽ እምቢ ይላታል እሺ ይላታል ወይ ያላችሁ ነው። እኔ አይገርመኝም፣ ምክንያቱም የተለመደ ነገር ነው ይሄንን ነገር አዲስ ነገር አይደለም ለኔ ማለት ነው። ብዙዋችሁ እንደምታውቁ ሩታ የአብርሽን ወዳ አፍቅራው አይደለም የመጣችው። ይሄንን ጥያቄ ለሩታም ስላቀረበ ዛሬ ደግሞ ድራማው ሊቀጥል ወይም ደግሞ ሚስቱን ዝቅ ከፍ ለማድረግ ስለሚፈልግ የሄርሜላን ያው የተጠቀመው ነገር አግባብ ነው ብዬ አላምንም። እኔ አብርሽን በምንም መንገድ አላምነውም። ምክንያቱም ከዛ በፊት ሁሉ ሰው ሄርሜላትን ከህይወትህ አውጣ ትቅርብህ ሲለው እንኳን ቦታ አልሰጠንም ነበረ። ነገር ግን ይሄንን ነገር ስለሚፈልግ የፍቅር ጥያቄ እንድታቀርብለት ስለሚያደርግ ሄዶ ለሩታ ያንን ጥያቄ ባጠገቧ ከህይወቴ ውጪ ያላት ማለት ነው። ትላንትና ከህይወቴ ውጪ ያላት ሴቱያ ዛሬ ወድሃለሁ አፈቅርሃለሁ ስትለው ምን ይሰማዋል ብላችሁ የቱ ጋር ሆናችሁ ታስቡታላችሁ እናንተ ማለት ነው። እኔ በነገራችን ላይ ማለት ነው ትላንትና አብርሽ በጣም ደነገጠ። ዋው እኔ መስሎም አይታየኝም። ለምን እንደሆነ ታውቃላችሁ? አብርሽ ማለት በቲክቶክ ብትሉ በዩቱብ ብትሉ ሲዞር ነው የሚውለው። እውነት ለመናገር ማለት ነው ሁሉ ነገር ያያል ማለት ነው። የሁላችሁ ከትላንትና ወደ የተሰራው ቪዲዮ በሷ ቤት ሼር አራረገው ለምን እንደሆነ ታውቃላችሁ? ውድ ቤተሰቦች አብርሽ አውቋል፣ ቪዲዮን አይቶታል እንዳይባል ነው ሼር ያላረገው ማለት ነው። ትላንትና ሞር የፍቅር ጥያቄ ያቀርባለት እወድሃለሁ እንኳን ብላው ሼር አድርጎላታል ማለት ነው። ለምን መሰላችሁ? ቪዲዮውን አላየውም። እስቲ እናንተ ስትገምቱ ስታዩ ማለት ነው አብርሽ ሄርሜላ ላይ የተሰራው ቪዲዮ እንዴት አንቺ ለብሰሽ ነይ ተዘጋጅተሽ ነይ እኛ ፕሮግራም እናዘጋጅልሻለን ያላት ቪዲዮ እንዴት አላየውም አብርሽ ማለት ነው። እንዴት ሳያዩ ተለቀቀ? ሞር እሱ የከፈተው ዩቱብ ማለት ነው። እኛን አትሸቀሉ ማለት ነው። እናንተ ናችሁ ዝቅ ከፍ የምትሉት ማለት ነው። እና ወደ አቤላ ስመጣው ማለት ነው እኔ በህይወቴ በእነሱ የምማር ነገር ምን እንደሆነ ታውቃላችሁ? በቡታጀራ ወንዶች ማለት ነው ሰውን አለመውደድ፣ ሰውን አለማመን፣ በቃ ሰው ህይወታችሁ ውስጥ አለማስገባት፣ ያንን ነው የሚያስተምሩን። ለምን እንደሆነ ታውቃላችሁ? ትላንትና ማለት ሩታ ለችግራቸው ጊዜ እህቴ፣ የኔ ቆንጆ፣ የኔ ማር፣ እንዳንቺ እኮ ማንም የለም፣ ጀግና እህት ነሽ፣ የወንድሜ ሚስት እህቴ ነሽ ምናምን ሲሏት ነበረ ሁላቸውም ማለት ነው። በተለይ ሞር አቤላ ማለት ነው። አቤላ በቃ እኔ እንጃ አላውቅም። እኔ ከእናንተ የበለጠ አላውቀውም እንዴት እንደሚያረጋት እንደነበረ እንዴት እንደሚሆንላት እንደነበረ። ዛሬ ግን አብልታ አጠጥታ ቤቷን አስገብታ አስተኝታ ስንት ነገር ለፍታ ትልቅ ደረጃ አድርሳ ሩታ ሁላቸውን ከተዋታል ማለት ነው። በተለይ አቤላ ማለት ነው። እና አቤላ ደግሞ በዚሁ አጋጣሚ ልንገራችሁ በአብርሽ በጣም ነው የሚቀናበት ማለት ነው እንጂ የልጅነት ጓደኛ ከሆነ አብርሽን የሚወደው ከሆነ ለአብርሽ ቦታ ካለው እንዴት አራስ ሚስት እያለችው አንተ አራስ ሚስትህን ትተህ ልጅህን ትተህ በላይዋ ላይ ሚስት አግባ ፍቅሯን ተቀበላት የሚባል ቃላት እኔ እውነቴ ነው የምላችሁ። ቪዲዮ ትላንትና ስላላየሁትና ትላንትና ደግሞ በጣም የተናደድኩት በአብርሽ ነበረ። እንዴት ከትላንትና ወዳ ከህይወቴ ውጪ ብሏት ዛሬ ሄዶ ከሷ ጋር ይላላጣል በማለት ማለት ነው። እና እውነቴ ነው የምላችሁ አቤላ ሲናገር እንዴት እንደዘገነነኝ እንዲናግራችሁ አልችልም። ጓደኛ ማለት በእንደዚህ አይነት ነገር አይደለም። ጓደኛ ማለት ወደ ትዳርህ ተመለስ፣ ቤትህ ተመለስ። ምንም ቢሆን የመጀመሪያ ትዳርህ ይሻላል እና የምታምረው ከሩታ ጋር ነው ከልጅህ ጋር ነው ይላል እንጂ ትዳርህ ለቀህ በትዳርህ ላይ ሴት ደርብ አይልም። ገባችሁ አይደል? ስለዚህ ሩታ እናንተ ብትከዷት ለእሷ ደግሞ ፈጣሪ አላት። ፈጣሪ አይከዳትም። እስከ ዛሬ በእናንተ ቢሆን ማለት ነው ሩታን እውነቴ ነው የምላችሁ ቀብሯቻት ነበር። እናንተ አስመሳዮች ከባሏ ጭምር ማለት ነው በጣም ታስመስላላችሁ ማለት ነው። እና በዚሁ አጋጣሚ ውሽሚት ማለት ነው ክብር አስተማረኝ፣ ጥሩ ነገር አስተማረኝ እያለች ነበረ ማለት ነው። እና የትኛው ክብር ነው ያስተማረሽ አብርሽ? ባክሽ እንዴት አይነት ነው ክብር ያስተማረሽ? እስቲ ልነግርን ትችያለሽ? መጀመሪያ የቤት ክብር ይበልጣል፣ የሚስት ክብር ይበልጣል፣ የልጅ ክብር ይበልጣል። አብርሽ ማለት ለቤቱ እባብ፣ ለቤቱ መጥፎ፣ ለውጭ ሰብ ግን በጣም መልካም። ምን ያደርጋል? ለራስ እባብ ሆኖ ለራስ መርዝ ሆኖ የውጭውን ሰብ እንዴ የውጭ ሰው ምን አለ? ምን ይሰጣችኋል? ለውጭ ሰው እናንተ መልካም ብትሆኑ ማለት ነው ምንም አይነት አይሰጣችሁም። በመጀመሪያ ደረጃ አንቺን መልካም ከማስተማር በፊት
ምንም አይነት ነገር ከማስተማር በፊት ቤቱን ጠንቅቆ ይወቅ ማለት ነው። ሚስቱን ያስከብል፣ ለሚስቱ ክብር ይስጣት፣ ሰውን ማክበር ይልመድ ማለት ነው። ሲቀጥል አብርሽ ለሰው ክብር የለውም። እውነቴ ነው የምላችሁ። እና ጉራ ሆኖ የሆነ በቃ ተወዳጅነት ሚዲያ ላይ ስላገኘ ነው እንጂ ኦዲየንስ ስላለው ነው እንጂ አብርሽ ኦዲየንስ ባይኖረው ማንም አያውቀውም። ሩታ ባትኖር ማንም አያውቀውም። ደግሞም የፈመሹ በሩታ ነው እንጂ በአብርሽ አይደለም። እውነቴ ነው የምልሽ። አብርሽ የሩታ ባል ባይሆን በላይዋ ላይ ደረበባት እኮ እንደዚህ ሆነ። በቃ ለምን የሚባል ነገር እይታ ስላለው ነው ያደግሽው ማለት ነው። ልንገርሽ ነው ማለት ነው። ሲቀጥል ለበረከም አይሆንልሽም። ዝሙት የሰራሽበት ነው። ባለትዳር ወንድ ሆኖ መተሽ የተላላጠፍሽበት ነው፣ የተላሽበት ነው። ለአንቺ በረከም አይሆንልሽም። አይደለም 50K ሰው ሚሊዮን ቤት ቢመለከትሽ አንቺ ዝሙተኛና ቆሻሻ የወረሽ ሴት ነሽ ማለት ነው። ምክንያቱም አንድ ሴት ባል እያላት በባልዋ ላይ አትደረብም። እና ሁላችሁም አስመሳይና በቃ እናንተ የእናንተን ስራ ለማያውቀው ንገሩት። ለእናንተ ለዛ እናንተን የሚከታተል እናንተን ጀግና ዝሙትን የሚያበረታታ ሸውዱት እንጂ እኛን አትሸውዱንም ማለት ነው። ምክንያቱም ስራችን ቆሻሻ ነው። ነገ ማለት ዛሬ የፍቅር ጥያቄ ያቀረችብለት ተቀበላት፣ አገባት። በምን ይተማመናን አብርሽ? ነገስ ሌላ ወንድ ላይ እንደማደረብበት አብርሽስ ሂዶ ሌላ ሴት ጋር እንዳይደብርብባት በምን እርግጠኛ ናችሁ እናንተ ማለት ነው? አይታመኑማ። ምክንያቱም እሷን በሚስቱ ላይ ነው የምትደረበው፣ እሱም በሚስቱ ላይ አምጥቶ ነው ውሽሚትን የሚደርበው ማለት ነው። ስለዚህ ሁለታችሁም አትተማኑም። ብትጋቡ እንኳን አብራችሁ ብትሆኑ አትዛለቁም። እንደውም ሩታ ከእናንተ በገላገላት ማለት ነው። መጀመሪያም የመጣችሁ በውሸት ስለሆነ የሩታም የፍቅር ጥያቄ ብዙዋችሁ የፍቅር ጥያቄ ያቀረበችለት መፈቀር እኮ መታደል ነው፣ ጸጋ ነው። ፍቅር ማለት ጸጋ ነው። እያንዳንድሽ ማለት ነው ያፈቀርሹን አተሽ ህይወቷቸው ያጠፉ እኮ አሉ። ያፈቀሩትን ወንድ አተው ማለት ነው። ሩታ ማለት ጀግና ናት። እውነቴ ነው የምላችሁ። እንደ ሩታ ጀግና ሴት የለም። ምን ጎደለ ምን ቀነስኩኝ አላለችም። በራሷ ተማምና ወንድ ልጅ ያፈቀርኩት እንኳን ብትል መፈቀር ወንጀል አይደለም፣ ጸጋ ነው። መፈቀር እኮ መታደል ነው። እሱንም አፍራ ሳይሆን በራሷ ተማምና በራሷ ጀግና ሆና በቃ እኔ ምን አንሰኛል አብርሽን የፍቅር ጥያቄ ባቀርብለት ብላ ይሄን ብቻ ይበቃታል። እውነቴ ነው የምላችሁ። አንድ ሰው በራስ መተማመን ማለት እንደ ሩታ እዩ ማለት ነው። ማንኛውም ነገር ቢመጣ ሩታ በራሷ ነው እንጂ የምትተማመነው በኦዲየንስ ምናምን አይደለም። እውነቴ ነው የምላችሁ። ማንም ምንም ይበላት የራሷን እርምጃ ነው እንጂ የአብርሽን እርምጃ አትራመድም። አብርሽ ግን እውነቴ ነው የምላችሁ። ይቅርታ ሚስትህን ጠይቅ እንኳን ሲባል ኦዲየንስ ይቅርታ ጠይቆ ብሎኛል፣ ሩታ ለብቻ አናግሩ ብላችሁኛል ብሎ ነው መጥቶ የሚናገረው ማለት ነው። ሩታዬ ማለት በጣም ጀግና ናት እውነት። ከዚህ የበለጠ ደግሞ ሩታ ከአብርሽ እንኳን አንድ ላይ ባይሆኑ ሩታ የት እንደምትደርስ ታያላችሁ። ለማየት አብቃችሁ። ደግሞ ከነዚህ ከቡታጀራ ውሸታሞች ከቡታጀራ አስመሳዮች፣ ቡታጀራ ማለት ብልግና እያስተማሩ ዝሙትን እያስተማሩ እያንዳንዳቸው ትላንትና ያበለቻቸው ያጠጣቻቸው ዛሬ ተመልሰው ሩታን የጎረሱ ሰዎች ከነዚህ እንደውም ቢገላግላት እኔ በጣም ደስተኛ ነኝ።